ምስጢር ማለት ምን ማለት ነው? ቤተክርስቲያንስ ማለት ምን ማለት ነው? እነዚህንስ እንዴት እናያቸዋለን? ስለዚህ ምስጢራተ ቤተክርስቲያን ለማን ነው ለመሆኑ የሚሰጠው? ታውቃላችሁ፣ በስጋዊ አንድ ከጥቃት የሚከላከልበት መሳሪያ የያዘ ሰው ግሩማን አራዊት የሚሰብሩ የሚያጠቁ አያጠቁትም፣ አይደርሱበትም። እነዚህን የእግዚአብሔርን ምስጢራት ደግሞ ስንይዝ መሳሪያ ብለን የጠራናቸውን አሁን እነዚህን ሰባቱን ምስጢራት ስንይዝ ደግሞ ክፉ አጋንንት እኛን ድል አይነሱንም። የእግዚአብሔር ጸጋና በረከት ከላይ እንደ ጥላ ከታች ከለላ ሆኖ ይጠብቀናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የተወደዳችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን የተዋህዶ ልጆች እስከ ሞት ድረስ በወደደን በኃያሉ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንዳላችሁበት የሰዓት አቆጣጠር እንዴት አደራችሁ? አሚን። እግዚአብሔር ይመስገን ብለን ስሙን እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ አምላክ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዚህ በንስር አምባ ስንቅ መንፈሳዊ ሚዲያ ተከታታይ መንፈሳዊ ትምህርቶችን ከዛሬ ጀምረን እንቀጥላለን። እናንተ በየቤታችሁ ተቀምጣችሁ የእግዚአብሔርን ቃል ለመማማር ጊዜውን እድሉን ያላገኛችሁ የእግዚአብሔር ቃል በየቤታችሁ ይመጣል። እናንተ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጆቻችሁ በማጋራት ትምህርታችንን እንድትከታተሉ ከወዲሁ በትህትና እናሳስባለን። ከዛሬ ጀምሮ የምንጀምረው ትምህርት ምስጢራተ ቤተክርስቲያን ይሆናል ማለት ነው። ይህ ምስጢራተ ቤተክርስቲያን በቤተክርስቲያን ዕለት ዕለት የምንፈጽማቸው ሰባቱ ምስጢራተ ቤተክርስቲያን የሚባሉ አሉ። እነዚህ አፈጻጸማቸው ምስጢራቸው ምንድን ነው? እነዚህን ስንፈጽምስ የምናገኘው ሰማያዊና መንፈሳዊ ጸጋና በረከት ምንድን ናቸው? እኛስ እንዴት መፈጸም አለብን የሚለውን ቤተክርስቲያንንና ምስጢራቶቿን በአግባቡ አውቀን ለመማር ነው ይህን ትምህርት የጀመርነው። እናንተም ከወዲሁ ከቻላችሁ ማስታወሻ ይዛችሁ ለልጆቻችሁም እናንተም እንድትማማሩ ከወዲሁ እናሳስባለን። ለሚኖረን ጊዜ ሁሉ አምላክ አበው እግዚአብሔር በረድኤት ከኛ ጋር እንዳይለየን እናንተም በጸሎት አስቡን። ረድኤት እግዚአብሔር ከኛ ጋር ይሁን። ወደ ሰባቱ ምስጢራተ ቤተክርስቲያን ከመሄዳችን በፊት እንደ መግቢያ የምናያቸው ትምህርቶች አሉ። እንደ መግቢያ የሚሆኑ ከቃል ጀምሮ ምስጢር ማለት ምን ማለት ነው? ቤተክርስቲያንስ ማለት ምን ማለት ነው? እነዚህንስ እንዴት እናያቸዋለን? የሚሉትን እናያለን ማለት ነው። ለመሆኑ ምስጢር ማለት ምን ማለት ነው? እንግዲህ ቤተክርስቲያን ባሕረ ጥበባት ይሏታል አባቶቻችን። በተለይም ሊቁ ቅዱስ ያሬድ ሲናገር ቤተክርስቲያንን ምን ይላታል? ባሕረ ጥበባት፣ የጥበባት ሁሉ ባህር ይላታል። ስለዚህ ይቺ የጥበብ ባህር የተባለችበት ደግሞ የቃል፣ የምስጢር፣ የሰዋስው የእነዚህ ሁሉ ከቃላት ጀምራ ለእያንዳንዱ ትርጓሜ ትሰጣለች። ምስጢር ማለት ምን ማለት ነው ብለን ከቃሉ ተነስተን ደግሞ እንደገና ምስጢሩን ወደ ምስጢራዊ ትርጉም ለማየት እንሞክራለን። ምስጢር ማለት ይህ ምስጢር የሚለው ቃል ሚስትሪዩስ ከሚለው የግሪክ ቃል የተወሰደ ሲሆን በላቲኑ ደግሞ ሳክርሜንት ተብሎ ይጠራል። ወደኛ ወደ ኢትዮጵያውያን ስንመልሰው ደግሞ አመስጠረ አራቀቀ የሚል የግዕዝ ቃል አለ። ምስጢር ማለት ረቂቅ፣ የማይታይ፣ ህቡዕ፣ ሽሽግ ማለት ነው። አሁን ምስጢር ብለን ስንል በቃል ደረጃ ረቂቅ፣ የማይታይ፣ ህቡዕ፣ ሽሽግ ማለት ነው። ወደ መንፈሳዊ ትርጓሜው ስንወስደው ደግሞ ምስጢር ማለት በመንፈሳዊ ትርጉሙ ሲታይ የሰው ልጅ በራሱ ጥበብ መርምሮ ሊደርስበት ወይም ደግሞ ሊያውቀው የማይችል አምላካዊ ግብርና መንፈሳዊ ረቂቅ ድብቅ ምስጢር ያለበት የሚደነቅ ማለት ነው። ምስጢር ስንል ይህንን ማለታችን ነው። በሌላ አነጋገር ምስጢር ስንል በአይን የማይታይ በእጅ የማይጨበጥ እንደው በእግር ተጉዘን ሂደን የማንደርስበት በእምነት ብቻ የምንቀበለው ማለት ነው። ይህ ምስጢር እግዚአብሔር ለሰዎቹ የገለጸው የማይጨመር የማይቀነስ እኛ ከእግዚአብሔር የምንቀበለው በአባቶቻችን በኩል አባቶቻችን ለእኛ ያቀበሉት እኛ ለልጆቻችን የምናስተላልፈው ማለት ነው። ምስጢር ማለት አይጨመርም፣ አይቀነስም። ይህ ምስጢር እግዚአብሔር ለሰዎቹ የሚገልጸው ሰዎቹ ደግሞ እሺ በጀ ብለው የሚቀበሉት ማለት ነው። ስለዚህ ይህንን ምስጢር የምንቀበለው
እግዚአብሔር እንደገለጸልን በመንፈሳዊ ምስጢርና በመንፈሳዊ ዓይን በመንፈሳዊ እጅ ዳሰን እንጂ በስጋዊ ዓይን አይታይም፣ በስጋዊ እጅ አይዳሰስም፣ በስጋዊ እግርም ተሄዶ አይደረስበትም። ስለዚህ ምስጢር ብለን ስንል ይህንን ነው። እንግዲህ እንደምታውቁት ሰው ደካማ ነው። እኛ ስጋውያንን እንኳን ምስጢራተ ቤተ ክርስቲያንን እንኳን የእግዚአብሔርን ምስጢራት መርምረን አውቀን ሰፍረን ቆጥረን ልንደርስበት ይቅርና እንዲያው እኛን እንኳን የራሳችን ተፈጥሮ እንኳን እንግዲህ ሳይንስ ምን ያክል ውስብስብ እንደሆነ ትረዳላችሁ አይደለ? ያንን እንኳን መድረስ አንችልበትም። ስለዚህ የእግዚአብሔርን ምስጢር ደግሞ የኛ የሰውኛ ምስጢር በዚህ ያክል ውስብስብ ከሆነ የእግዚአብሔር ምስጢር አሜን ብለን የምንቀበለው ብቻ ነው ማለት ነው። ስለዚህ ምስጢራተ ቤተ ክርስቲያን በሚታይ ምስጢራተ ቤተ ክርስቲያን ብለን ስንል በሚታይ መንፈሳዊ አገልግሎት የማይታየውን መንፈሳዊ ጸጋና በረከት የምናገኝባቸው የዘላለም ሕይወት የሚያሰጡ መንፈሳዊ መሳሪያዎቻችን ናቸው። በደንብ ልብ በሉ ምዕመናን። ምስጢራተ ቤተ ክርስቲያን ብለን ስንል በሚታይ መንፈሳዊ አገልግሎት የማይታይ ጸጋና በረከት፣ መንፈሳዊ ሕይወት፣ የዘላለም ሕይወት የሚያሰጡ መንፈሳዊ መሳሪያዎቻችን ናቸው። ታውቃላችሁ፣ በስጋዊ አንድ ከጥቃት የሚከላከልበት መሳሪያ የያዘ ሰው ግሩማን አራዊት የሚሰብሩ የሚያጠቁ አያጠቁትም፣ አይደርሱበትም። እነዚህን የእግዚአብሔርን ምስጢራት ደግሞ ስንይዝ መሳሪያ ብለን የጠራናቸውን አሁን እነዚህን ሰባቱን ምስጢራት ስንይዝ ደግሞ ክፉ አጋንንት እኛን ድል አይነሱንም። የእግዚአብሔር ጸጋና በረከት ከላይ እንደ ጥላ ከታች ከለላ ሆኖ ይጠብቀናል ማለት ነው። በምድር የአገልግሎት ዋና ዓላማ እንደምታውቁት ሁለት ነው። አገልግሎት ሁለት ነው ዓላማው። በምድር መባረክ፣ በሰማይ ደግሞ መጽደቅ ነው። በምድር መባረክ ብለን ስንል እንዴት ነው ብለን ስንል በእነዚህ መንፈሳዊ መሳሪያዎቻችን በጥምቀት፣ በምስጢረ ሜሮን፣ በምስጢረ ቁርባን፣ በምስጢረ ንስሐ፣ በምስጢረ ተክሊል፣ በምስጢረ ቀንዲል፣ በእነዚህ በሰባቱ ምስጢራተ ቤተ ክርስቲያን እነዚህን በመንፈሳዊ በረከት በምድር እንባረክባቸዋለን። ሰርተን ስራችን ይባረካል፣ ሀብታችን ንብረታችን ይባረካል፣ ትዳራችን ይባረካል፣ ልጆቻችን ይባረካሉ። በምድር መባረክ ብለን ስንል እንደዚህ ነው። በሰላም ከጎረቤቶቻችን ጋር እንኖራለን። እንደ ሰው ከራሳችን ጋር እንግባባለን። ሰው የመጀመሪያው ሰላማዊ ሰው የሚባለው ከራሱ ጋር ሲግባባ ነው። መጀመሪያ ከራሳችን ጋር፣ ቀጥሎ ከቤተሰቦቻችን፣ ከአካባቢያችን፣ ከማህበረሰቡ እያለን ከሀገር ከዓለም ጋር ተስማምተን የምንኖርበት መንፈሳዊ የበረከት ምንጮቻችን ናቸው ማለት ነው። በምድር መባረክ ማለት ይሄ ነው። ይሄ ግን ክርስትና ግን በምድር መባረክን ብቻ መሰረት አያደርግም። በደንብ ልብ ብላችሁ እንድታዩት የምንፈልገው ይሄ ነው። ከቤተ ክርስቲያኒቱ ውጭ ያሉ ሰዎች የእግዚአብሔርን ምስጢር የእግዚአብሔርን የጌትነቱን ነገር በአግባቡ አላወቁም፣ አልተረዱም። እንዲሁ በስሙ ብቻ እንዲያው ጌታ ጌታ ይላሉ እንጂ የቤተ ክርስቲያኒቷን ወይም ደግሞ የኢየሱስ ክርስቶስን የባህሪ አምላክነቱን ጌትነቱን አላወቁም የምንልባቸው መሰረታዊ ምክንያቶች ይሄ ነው። እንደምታዩት ከቤተ ክርስቲያኒቱ ውጭ ያሉ ሰዎች በምድር መባረክ ብቻ የክርስትና ውጤት ይመስላቸዋል። በምድር መባረክ ብቻ፣ ለምሳሌ ተምሮ መጨረስ፣ ማግባት፣ መውለድ፣ እንዲህ ባለ ነገር ውስጥ ማለፍ ብቻ የተሻለ ቤት መስራት፣ የተሻለ መኪና መግዛት፣ ከሰዎቹ ልቆ መገኘት የክርስትና መሰረትና መስፈርት የሚመስላቸው ሰዎች አሉ። ይሄ ግን አይደለም። ለምን ብትሉ ክርስትና በምድር መባረክ ብቻ ሳይሆን በሰማይ መጽደቅ ነው። ይህንን ደግሞ ራሱ ክርስቶስ ሲናገር ምን ይላል? መቅደመ ህሱ መንግስቶ ወጽድቆ፣ እናንተስ አስቀድማችሁ መንግስቱንና ጽድቁን ሹ ፈልጉ ይላል። ሌላው በራት ላይ ዳረንጎት እንደሚጨመር ይጨመርላችኋል። በደንብ ልብ በሉ። አያችሁ፣ ሌላው በራት ላይ ዳረንጎት እንደምታውቁ አባቶቻችን እራት ይዘጋጅላቸውና ከዛስ እራት በልተው ሲጨርሱ እንግዳ የመጣ እንደሆነ ዘመድ ከሩቅ የመጣ እንደሆነ ዳረንጎት ይሰጠዋል። በልቷል እኮ አብረው በልቷል። ነገር ግን እንግዳ ስለሆነ ቅር ብሎት ምናልባት ጾሙን እንዳያድር ብለው በእጁ አስይዘው ዳረንጎት ይጨምሩለታል። አያችሁ፣ የክርስትና መንፈሳዊ ዓላማ በምድር የምንባረክባቸው ዳረጎታችን ናቸው። በሰማይ የምንጸድቀው ነው ዋናው ቋሚ ርስታችን። ምክንያቱም በሚታይ በሚቆጠር በሚሰፈር ልክ የማይታይ የማይቆጠር የማይሰፈር ዘመን፣ ጊዜ፣ ቦታ፣ ሁኔታ የማይገድበው ዘላለማዊ እና የማያልቅ መንፈሳዊ ጸጋና በረከት የምናገኘው በሰማይ የምንጸድቅበት ነው። ስለዚህ የአገልግሎት ዋና መሰረታዊ ዓላማ ምንድን ነው አለን? በምድር እንባረካለን፣
ተምረን አውቀን ለወግ ለማዕረግ በቅተን አግብተን ወልደን ልጆቻችን በወግ በማዕረግ አሳድገን ይህ የምድር በረከት ነው። በእነዚህ በምስጢራተ ቤተክርስቲያን በኩል የምናደርጋቸው እንደገና ደግሞ በሰማይ ደግሞ እንጸድቃለን፣ ንስሐ እንገባለን። ቀኖናችንን ፈጽመን የጌታን ቅዱስ ሥጋ ክቡር ደም ተቀብለን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ሰማያዊ ጸጋ ሰማያዊ ርስት ከእግዚአብሔር ጋር እንካፈላለን ማለት ነው። ስለዚህ ለዚህ ነው ምስጢራተ ቤተ ክርስቲያን ብለን ስንል በሚታይ መንፈሳዊ አገልግሎት የማይታይ ጸጋና በረከት የምናገኝባቸው የዘላለም ሕይወትን የሚያሰጡን እንድንወርስ የሚያደርጉን መንፈሳዊ መሳሪያዎቻችን ናቸው ያልነው። ስለዚህ ምስጢራተ ቤተ ክርስቲያን ለማን ነው ለመሆኑ የሚሰጠው? እንደዚህ ካልን ምስጢራተ ቤተ ክርስቲያን ለማን ነው የሚሰጠው ብለን ስንል ምስጢራተ ቤተ ክርስቲያን የሚሰጠው በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን ለተባሉ በጥምቀት ለከበሩ ብቻ እንጂ ለማንም የማይሰጥ እንዲሁም ላመኑት ብቻ ጸጋና በረከትን ሀብትን የሚያሰጥ ስለሆነ ላላመኑት ምስጢር ነው። ልብ በሉ። አንድ ሰው ከአሕዛብ ወደ ክርስትና መጥቶ አስተምረን አሳምነን አጠምቀን ልናስተምረው እንችላለን። ነገር ግን ባለበት ሆኖ ይህንን ምስጢር አልነግረውም። ምክንያቱም አሁን ልብ በሉ ውሃውን በብርት አድርገን ምን እንላለን? ይህ በዕለተ ዓርብ ከጌታ ጎን የፈሰሰው ማየገቦ ነው እንለዋለን። አሁን ያላመነ ሰው የሚያየው ውሃ ነው። እንዴት ነው በዕለተ ዓርብ ከጌታ ጎን የፈሰሰው ማየገቦ የሚሆነው ይላል። አሁን የጌታን ቅዱስ ሥጋና ክቡር ደም ደግሞ የሚዘጋጀው ከህብስት ነው፣ ደሙም ከወይን ነው አይደለ? ያንን ግን እናዘጋጅና ምን እንላለን? በቅዳሴው ጊዜ ሥርዓተ ጸሎቱ ተደርሶ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል ብለን እነግረዋለን፣ እናምናለን፣ እንታመናለን። ነገር ግን የማያምን ሰው የሚያየውን እንጂ ከሚታየው ጀርባ ያለውን መንፈሳዊና ረቂቅ ምስጢር አያስተውልም። አያችሁ ልዩነቱ ማለት እንደዚህ ነው። ስለዚህ ይህ ምስጢር ሊማሩት የሚገባ እነማን ናቸው ከተባለ ያመኑት ክርስቲያኖች ማለት ነው። ያላመኑት ታዲያ ያላመኑትን እንዴት ነው ይህንን ምስጢር የምናስተምራቸው? አምነው ወደ ቤተክርስቲያን እንዲመጡ ወደ ቤተክርስቲያን ህብረት እንዲቀላቀሉ እንዴት ነው የምናደርገው?